አድራጎት ይቀርና ዛሬ ትዳራችን እየበጠበጠ ያለው አለመደማመጥ፣ ቶሎ እንዳንቦሃ መንተክተክ፣ ውሃ ቀጠነ መጣላት፣ ጎንፎ ወፈረ መጣላት፣ ከወንድም ጋር የሚያቀያይመን ምን የሚለን እያንዳንዱ ነገር የምናገኘው ሰብር ከማጣት ነው። ይሄ በጎ አድራጎት ለመስራት የሚፈልግ ሰው እኛ ሚዲያ ላይ እንደምንቀርበው አይደለም። በጣም ቻሌንጅን የምትጠይቀው የሰው ፊት ነው፣ የምታቀርበው ለሰው ፊት ነው። ሲደመር ደግሞ ብዙን ጊዜ ስራ ላይ ያለችና ያሉ ደግሞ አበባ አይደለም የሚቀርብላቸው፣ በርቱልኝ አይደለም የሚባባሉት። የምላስ ሾክ አለ፣ ሊያስቆም የሚፈልግ ነገሮች ሊመጡብህ ይችላሉ። ሞራል የሚባል ነገር የለም። በእኛ ማህበረሰብ ደግሞ ብዙን ጊዜ የኔ ሀብት ነው ብሎ የዚህ አይነት ሰዎችን የመጠበቅ ነገር የለም። በጣም ሰብር ይፈልጋል። ገንዘብ ማግኘት ሰብር ነው፣ ማሳመን ሰብር ነው፣ መስራቱ ሰብር ነው፣ መስጠቱ ሰብር ነው። ይህን ነገር ሳያምንበት አንድ ሰው ወደ በጎ አድራጎት ይቀርና ለጎረቤት እንኳን አንዳንዴ እኮ 5 ቂጣ ጋግረሽ 2 ስትልኪላቸው አይ አፈርት ብላ እኔ 4 ነበር የጠበቁት 2 ልካለች እንዲሸጡኝ ልትልሽም ትችላለች። በጎ አድራጎት ደግሞ ሲሆን በጣም ቻሌንጅ። እኛ በዚህ ስራ በጣም ከባድ ነው። እንደ በጎ አድራጎት ከባድ የለም። እንደኛ ስራ ደግሞ ወላሂ ከባድ የለም። ባሏን የመሰለ ያጣች ልጅ ነው እኔ ጋር የምትመጣው። እቺ ልጅ ደግሞ ትላንትና የቤት ወጪ ባሏን ለመጠየቅ እንኳን የምትሳቀቅ እህቴ ነበረች። እቺን እህቴ ደግሞ የሚያስተናግዳት የሚሰማት አካል ሊኖራት ይገባል። ያም ማስተናገድ ሰብር ይፈልጋል። እቺ ልጅን ቶሎ አቅጣጫ ውስጥ እንድትገባ መጥፎ ሀያት ውስጥ እንዳትወርቅ ሰብር ይፈልጋል። እቺ ረሃ የሆነ እኛ 1998 ባልተሳሳት ማለት ነው 19 ዓመታ ይሄ ስራ ወላሂ እስካሁን በደንብ እንድታዳምጡ ወላሂ እስካሁን ይሄን ስራ ላይ ስንሰራ አብሽሩ እናንተ ስራችሁን ቀጥሉ እኛ ብር እናመጣላችኋለን ያለን ሰው የለም። ስራችሁ ጥሩ ነው ብር እናመጣለን እናንተ ሩጡ እኛ ብር እናመጣለን ያለን የለም። ሀብታሙ ሲጠየቅ የቲም ናት። አዎ በቃ ለምን ኑሩ ጋር ልኪያት ኑሩ ጋር ለምን አትሄጂ? ግን የሚጠየቀው የሰው ፊት ነው። እነዚህ ሁሉ ቻሌንጅ ናቸው። የሌላ ሀገር የቲም የሚያስተናብር እህቴን የሚያስተናግድ ሰው ትልልቅ ፎቆች አሉ። ከነዛ ፎቆች የገቡ ገቢዎችን ነው እህቴ ማንም ፊት ሳቀርብ እገዛ የሚደረግላት። ጂኛው በጣም የሚያጅበን አንዳንዱ ይመጣና ቢሮ ማሻአላህ ስራችሁን በጣም ወድጃለሁ፣ በጣም ደስ ብሎኛል፣ በዜና አይቼው በቲክቶክ አይቼው በምን አይቼው ይልና ማሻአላህ እኔ የሚሆን እቅድ አለችኝ እሷን ላወራችሁ ነበር የፈለኩት ኡስታዝ መርሐባሽ ተፈደለ። እኔ እኮ መጀመሪያ ሲገባ በሩን ሁሉ ክፈቱለት ያልኩት የሆነ የቲም ይዝልኛል ብዬ ነው። ለካ ራሱ የጤፍ መግዣ ያጣ ሰው ስታዩት ግን በደንብ አድርጎ ከረባቱን ቂን ብሎ ቆንጆ ሽቶ ተቀብቶ ነው የወጣው። ይመጣና ላበላብ ያደርገኛል። ምን ነው አንድ የሚበላ የለም ቤት። ሐዲሱም የሚለው እኮ ምስኪን የሚለው እኮ አንተ ቤት አንኳክቶ አላህ ይስጥ ስትለው እዛ ቤት የሚሄደው እኮ ምስኪን አይደለም። ለምን አንተ ስትከለክለው እዛኛው ቤት ስለሚሰጠው። ምስኪን የሚባለው ግን ራሱን ጠብቆ ልመና ውስጥ ያልገባ ሰው ነው። ላ يسألون الناس ኢልሐፈን ብሏቸው ሰዎችን ችክ ብሎ የማይጠይቁ يحترمون በቃ ያፍራሉ። እንዴ ልናገረው በምን ለማን አንዳንዱ ይመጣና ደግሞ ማሻአላህ ስራችሁ ደስ ይላል የሆነች ፕሮጀክት እኔም አለችኝ እሷን ፕሮጀክት ላወራችሁ ፈልጌ ነው። ምን ነበረ የሆነ ስራ አሰብኩና 20 ሚሊዮን ብር ነው የሚያስፈልገው። ከ20 ሚሊዮን ብሩ ደግሞ ኢንሻአላህ ከሌሎቹ 10ን ፈልጋለሁ ከ10 ሚሊዮን ደግሞ አንተ ጋር ፈልጌ ነው። ምንድነው የምለው ልጅ ቂብላ ይጠፋኛል። በቃ እንዴ ምን ልበለው እኔ ልጅ አንደኛ የወድን መናገር አንዳንዴ ማቅፋት ማተኛው ሚስት ላትነግራት እኮ ትችላለህ። አቅፈሽ ማተኙ ባልሽ ላትነግሪው ትችያለሽ። አሁን ይሄ ልጅ እንዴት ላስረዳው? ስለ 10 ሚሊዮን ብር ነው የሚነግረኝ። እንደውም ይሄ ልጅ ከመጣ በኋላ ቲክቶክ ላይ አንድ እንትን ለቅቄያለሁ። ሰዎችን አይብ የሚሸፍኑ ጥሩ ሚስትና ጥሩ ልብስ ነው ብዬ ለቅቄያለሁ። አይዲያው ግን የሚገርማችሁ ይሄ ገጥሞኝ ነው። ይሄ ልጅ መጥቶ ሲያፋጥጠኝ አንድ ቲክቶክ ሰራውበት።
የገጠመኝን ነው ለእናንተ ዛሬ ነገርኩ ቲክቶክ ላይ አልተናገርኩ እንዴ ላስረዳው 10 ሚሊዮን ብር ኑሩ ቱርኪ በጣም ከባድ ነው እንዴ ላስረዳው ፈተና ነው እኔ ከምን ጀመረ ምን ታስረዳዋለህ አሁን ልጅ خير ان شاء الله እንግዲህ አብሽር አላህ መቼም የሚሰጠን ጊዜ ደግሞ እናስታውሳለን እኛም የሆነ ፕሮጀክት አለን ፕሮጀክቱ ሲሳካ ኢንሻአላህ እንደውልልሃለን አሁን ምንም ማድረግ ስለማንችል ትንሽ ጊዜ ደግሞ ሰብር አድርግ ዱዓ ጥሩ ነው ብዬሽል ልሙት ምንም ታረጋት አትችልም አይኔ እኮ ማለት ኑሩ ቱርኪ ወላሂ እኮ ወላሂ العظيم እያልክ እስከ ስንት ሰዓት አስረዳዋለሁ ሰብር አድርገህ ቀጥል በለው በትንሹ ጀምር በለው ሁሉም ከትልልቁ መጀመር ይፈልጋልና ከትንሽ ነው መጀመር ያለበት ትንሽ ሱቅ ስከፍት ያደግስቴ ትዳር ራሱ የሚያምረው እኮ ኔላ ገባሽ ነው G+2 አለኝ ቆንጆ መኪና አለኝ ስትላት ትዳሩ ቶሎ አይጣፍጥም ይሄ ማለት ደግሞ ቤቱን ሽጦ እያልኩ አይደለም ቻሌንጅ አብረህ ስታያት ሃይማኖቷን ታያታለህ ማንነትን ታያታለህ ነገሮች በተሟሉበት የሚገባበትና አብረው አላህ Subhanahu Wa Ta'ala ከትላንትናው ዛሬ ከዛሬ አመቱ የዛሬ አመት እየተሻለ ሲሄድ የበለጠ ጥፍጥና ይኖረዋል ስለዚህ በጎ አድራጎት ድርጅት ላይ ለመሳተፍ ምንም ኸይር ነገር ፍቃድ አይፈልግም ኸይርነታችን ለመጀመር ከቤተሰብ እንጀምር ከቤተሰብ ነው የሚጀምረው ማንኛውም ነገር ከቤታችን የጀመርናቸው ነገሮች ይቀጥላሉ መስጠት ካሁኑ መልመድ ያስፈልጋል መስጠት ከእናት ከሚስት ባንተ ስር ያሉ ቤተሰቦች ካሉ ነፃ ነው ማድረግ ያለብህ ከዚህ ነው መጀመር ያለብህ የ600 ብር ጥብስ እየበላ ማታ ስትገባ እነሱ ደሞ ስታያቸው በድንች ሲሯሯጡ መታያቸው ከሆነ ገና ነው በጎ አድራጎት ስራ አልጀመርክም ከቤተሰብ ነው የሚጀምረው ከቤት ምን ጀመራቸው ነገሮች በጣም አስተዋጽኦ አላቸው ትልቅ ምን ለወጥበት ነገር ስለዚህ ይሄን የጠየቀው ወንድሜ አላህ ያድርሰ ካሰብከው በላይ እንዲያደርስ ምኞቴ ነው ግን በምትንቀሳቀስበት ጊዜ ሰብር በደንብ ይፈልጋል ብዙ ፈተናዎች ስላሉት ያለ ፈተና ደግሞ ምንም አይጣፍጥም ጀነትን ስለሚያውቁት ፍልስጤሞች ጀነት ውስጣቸው ስለገባ እናቱን ቀብሮ ሚስቱን ቀብሮ 5 ልጆችን ቀብሮ ምናምን ምን እንደሚለው አልহামዱሊላህ ለምን ሰው ሲሞት ኢና ሊላሂ ወኢና ኢለይሂ ራጂዑን አይደለም አልহামዱሊላህ ያለው ምንድነው በእነዚህ ቤተሰቦቼ ማጣት አላህን አላማር የሱ ቃናቸው ብሎ ስለዚህ ያን ፊት ለፊት አድርገን ካልሰራን አሁን እዚህ ያለው ኃይል እኮ ወላሂ ሁሌ ብንገናኝ ከነዚህ እህቶቼ ከነዚህ ወንድሞቼ ብንገናኝ ለዚህ ቻገር እኮ ወላሂ ታሪክ እንሰራለን ትንንሾች ናቸው እኮ በታሪክ ስናየው ትንንሾች ናቸው እኮ አሸንፈው እስልምናን የበላይ ያደረጉት ከሚን ፊአቲን ቀሊለቲን ገለበት ፊአተን ከሲረተን ቢኢዝኒላህ ትንሽ ናቸው ብዙዎችን ያሸንፋሉ ለምን አላህን ስለሚይዙ አሁን ይሄ ሁሉ ሰው ወላሂ ለውጥ መለወጥ ይችላል ዝም ብለን ብቻ ቢሮ ስንገባ የስነ ምግባር መገለጫዎች ብሎ መለጠፉ አይለውጠን የስነ ምግባር መገለጫ እስልምና ነው ቢሮ ስንገባ ወንበር ላይ እንድትከረከር አልፈቀደልህም ዝም ብሎ በ30 ደሞዝ ተቀብሎም ሽል ማለት ይሄም አልፈቀደልህም ሰርቻለሁ አልሰራም ከማን ጋር ከአላህ ጋር ያንተ ስራ አስኪያጅ አላህ ነው ከዚህ ነው መጀመር ያለብህ ይሄ ሁሉ ሰው ዛሬ በሰማው አንዷን እንኳን ካስተላለፈ ከሰራበት ትልቅ ነገር ነው መለወጥ እኔ የችግሩ አካል ነን ብለን እኔ ነኝ በጎ አድራጎት ካላለን ወላሂ ከባድ ነው እኮ ቀድም አንድ ልጅ ደወለልኝ ያሲን አባቴ ታለ ከያሲን ጋር ነው አብሮ የመጣ ነው ኑሩ አቤት እባክህ ነገ የሆነ ሐጃ አለብኝ የ70 ሺህ ብር በሬ ልክልሃለሁ ግን አለኝ በጣም ለባሰባቸው ሰዎች ስትልኝ አለኝ ወይ ጉድ ሰው ያርኩኝ ልክ ሸማ አህመድ አሚዲን ተዛሉኝ አንድ ልጅ ደወለና ኡስታዝ አቤት ዘካ ለእንዲ የሚባል ሰው የኮል ሰጥ ነበር ይበቃለታል ሲላቸው ባክባውን ሰዓት ማይበቃለት የለም ዝም ብለህ ስተው ሰው እኮ ጧት ያሳመረው እህቴ ሂጃቡን የደበቃት ኡዱን የደበቃት ወንድሜም ኡዱን የደበቀው ልብሱን የደበቀው ማን ነው ዛሬ የማይታገሰው እርግጠኛ ነኝ 25 ሺህ ብር ደሞዝተኛ ነኝ የሚል ሰው ቁም ብለው ነገ የሆነ ገዛ ትፈልጋለህ ቻሪቲ ላይ ብለው ጧት የሚመጣው እሱ ገዛ ይፈልጋል
አላህ በረህመቱ አኑሮን እንጂ። አሁን ደግሞ በጎ አድራጎት ነኝ ብለን ካልጀመርን ሁለት አይነት ጫማ እኮ አዲስ አበባ ውስጥ እያየን ነው። ሁለት አይነት ጫማ እላያቸው እኮ ልብሳቸው ኤክስፓየርድ እያደረገ እኮ እያየን ነው። እኛ እኮ ቁም ሳጥን ይቀር እያሉን ነው ሚስታችን አይደል እንዴ? ጠበበ የልጆቹም የኛ ልብስ ጠበበ እያልን ነው። ሁለት አይነት ልብስ እኮ እያየን ነው። እላዩ ላይ ኤክስፓየርድ የሚያደርግ ሰውን እያየን ያለን። ለዚህ ኢንሻአላህ እኔ መፍትሄ አካል ሆናለሁ ብለን ካልጀመርን ማን ነው የሚያድናት እቺ ሀገር? ከኔ ውጪ ማንም አያድናትም ካልኩኝ እሱም ካለ በቃ እናድናታለን። አሁን ገጠር ሄዳለሁ 331 ውሃ ቆፍር ያለው እሱን ያላወራዎቹ የቻሪቲ ስራ ስላላወራሁኝ ነው እስካሁን። ሲሄድ በጣም አዝናለሁ። መስታወት ከፍቻ ያለው ይሄን የሚያክል መሬት የጤፉ ውበት፣ በዚህ የበቆሎ ውበት፣ ሱብሃንአላህ በዚህ የእንሰቱ ውበት። ወይ ጉድ! አሁን እኛ ነን ስለ ቁርስና ምሳ ማሰብ ያለብን። የቁርስ እንደው መክሰስ የሚጠበቅብን የምሳ መክሰስ የራት መክሰስ እኮ መብላት ምንችል ሰዎች ነበር። ምን ጠፋ? ሰዎች ጠፉ። ዘመናዊ ሌባ በዛ። የከረባት ሌባ አንተን አይደለም። ከረባት አንተን ያረከው እስካሁንና የከረባት ሌባ እቺ ሀገር መዳን የምትችለው ይላል ማታ መግለጫ ሲሰጥ አስተያየት እየሰጠ። ዘመናዊ ሌባ ነው ካሁን ያለው። ትላንት በ500 ብር ሽል በል የምትለው አይ በዚህ አካውንት 500 ሺህ ብር አስገባልኝ ይላል። ዘመናዊ ሌባ ሀገሪቷን ሸጧት። እዛኛው 11 ሚሊዮን አለኝ ይላል፣ እዛኛው 20 ሚሊዮን አለኝ ይላል። ስድስተኛው ባንክ ላይ 30 አለኝ ይላል። ማታ ስትየው ግማሽ እንጀራ ነው የሚበላው። ለዚች አንድ ሰው ጋር ብዙ የሚያድን ገንዘብ አለ። እንዴት ይውጣ? ዛሬ እንዲህ ካልጀመር ነው እንዴት ይውጣ? ቤተሰቡን ይረሳል። የድሃ ድምፅ መስማት አይፈልግም። እዚህ አካባቢ ድሃ በዛ ይልሃል። እሱ የሚያውቀው ህይወት ፒፕ አድርጎ ግቢ መክፈት ነው፣ ሞተር አስነስቶ ከግቢ መውጣት ነው። ማን ምን ሆነ የሚያውቀው ነገር የለም። ደወለልኝና በጣም ሳኩበት። ምን ነው ኡስታዝ ምን አደረኩኝ አለ። ገርመኝ ነው አልኩት። ቀይ ወጥ እኮ አሁን ቢንጎ ነው አልኩት። ቢንጎ ወይም በሌላ አባባል ቀይ ወጥ ሌሊቱል ቀድር ነው አልኩት። በራሱ ላይፍ እያየ ነው ካሁን እሱ በጣም አደራ ኑሩ በጣም ለባሰባቸው ገረመኝ አልኩት። በቃ ለማንኛውም አብሽር እኔ አደርስልሃለሁ ችግር የለም። እኔና ሰይድ አሊ ሰሙ በቅርብ ጊዜ ጥብስ ልንበላ አርፍደን ገብተን ስናት ዋጋው ስናት 600 ብር ነው። ስናት ጠበል ቀመሱና ትንሽ ናት። ሰይድም አፈጠጠብኝ እኔም አፈጠጥኩበት። ኑሩ ምን እናርጋት እቺን ጥብስ አለ። በቃ አንተ ስታነሳ እኔ አንተ ልይቅ፣ እኔ ሳነሳ ደግሞ አንተ ታየኛለህ። ከፍለ እንኳን አንጀት ጠብ ብሎ እኮ አትበላ ከፍለ። ሱብሃንአላህ ጥሩነቱ አላህ የበግ ያርገው የበሬ ያርገው። ያኛው እንዳውን ደግሞ ዱዓ ያስፈልጋል እሱ ራሱ። ከዛ አብሽር እኔ ለባሰበት ሰው ሰጥልሃለሁ ምንም ችግር የለውም ኢንሻአላህ። ለሌላ ጊዜ ግን ቢሮአችንን በደንብ ስላላወቀው ቢሮ መጣይ አሁን የሰጠው በትክክለኛም 40 በሬ ብትልክልኝም አይበቃኝም። እኔ 40 በሬም ቢልክ አይበቃኝም። አሁን ግን የባሰባቸው አልኩ እሱ የኔ ስራ ነው። አንተ አላህ ሰደቃ መቅቡል አላህ ያርግልህ። ዛሬ ስራችን ወደ ሰማይ የሚሄድበት ቀን ነው። አላህ መቅቡል ያርግልህ ብዬው በዚህ ዘጋውበት። ያሲንም ሲስቅ ነበር፣ እኔም ሲስቅ ነበር፣ ሹፌሩም ሲስቅብን ነበረ። ይሄን ፕሮግራም ላለማስተጓጎል በማይበላሽ እስከዛሬ ተበላሽቶ ሳያውቅ ይሄን ፕሮግራም ሊያበላሸው መኪናው ተበላሽቶ የማያውቅ አልሐምዱሊላህ። ያው በራይድም ቢሆን ደርሰናል። አሁን በራፍ ላይ ያለ እንዳትጨነቁ፣ ደግሞ ሌላ በራፍ ላይ ያለ ትንሽ ገባ። አላህ ያግዝ በለው። እንግዲህ የተሻለን ትውልድ አላህ ያርገን። ታሪክ ሰርቶ ከሚሄዱ ትውልዶች አላህ ያርገን። ነበሩ ሞቱ ከመባል አላህ ይጠብቀን። አሻራችን ጥለን የምንሄድ አላህ ያርገን። ይሄን ፕሮግራም ያስተባበራችሁ ወንድሞቼ እህቶቼ ሁሉ ወላሂ ቀኗ ታልፋለች። ይሄን አሻራ ተከላችሁ መሄድ ቀላል አይደለም። አንድ ነገር ተከላችሁ ማለት ነው። አላህ ኸይሩ ሁሉ ቤታችሁን አላህ ይትከለላችሁ። ያላገባውም ወንድሜ አላህ Subhanahu Wa Ta'ala ነገ በጁማ በሴቶች መስጊድ ስታልፍ የምታስደነግጥን አላህ ይጣልብህ። አግብቻለሁ ልጅ የለኝም አይደል ያልከው፣ አላህ መንታውን አላህ ይስጥ። እሷንም ቅዋውን አላህ ይስጣት። ያላገባ ወንድሜ አላህ ይዳር። ከሴት ፈተና አላህ ይጠብቃችሁ። እህቶቼም ከወንድ ፈተና አላህ ይጠብቃችሁ። ትክክለኛ የሐላል ልጆች የምንወልድበትን ሐላል መንገዱን አላህ ይወፍቀን። ርዝቃችንም አላህ ያስፋልን። ዲነን ኢስላምን ሳይሆን ሙሉ ኢትዮጵያ የምትخدሙበት አቅም አላህ ይስጣችሁ። እዚህ ቤት እንደሰበሰበን አላህ ጀነት ውስጥ አላህ ይሰብስበን። ልጆቻችንም የቲም አላህ ያርግብን። ዛሬ እዚህ ጋር ያደረግነው ዱዓ ደግሞ ፍልስጤም ድረስ የሚሄድ ዱዓ አላህ ያርገው። ያቺ ባሏን ያጣች ልጆቿን ያጣች ያ አላህ ያለችውን አላህ ይድረስላት።
አላህ ይድረስላት። ሚስቱን ያጣ ልጆቹን ያጣ ደግሞ አላህ ይድረስለት። በቃቸው አላህ ይበላቸው። በኔም ባንተም ባንቺም ከሆነ አላህ ያስቀጣቸዋለሁ። አላህ ምሕረቱን ይለግሰን። አላህ ይቅር ይበለን። በቲክቶክም በዩቲዩብም በምንም የየሲር ለና ቤተሰብ ሆኖ ያንተን አይብ እየሸፈነ ያለው የሲር ለና ነው። አንተ ጋር ነገ ጧት አንድ የቲም እያለቀሰች ብትመጣ ምትልካት የሲር ለና ጋር ነው። በተመሳሳይ ፕሮግራም አላህ ሁላችንም ዱንያን ሳንሸኛት ለሌላ ጊዜ ደግሞ የምንገናኝ አላህ ያርግን እያልኩኝ ፕሮግራሜን በዚሁ አጠናቅቃለሁ። ተሳስቼ ከሆነ አደራ ከሸይጣንና ከነፍሴ ነው፣ ትክክል ከሆነ ከአላህ ነው። ወጀዛኩሙላሁ ኸይረን።